ፕሮፋይል ፒክቸር ማናት? እመቤቴ ማርያም ናት። ምን ነው እመቤቴ ነጭ ናት እንዴ? እየስማታየታው እንጂ በሷማ አትምጣ። ነጭ ነው ወይ? ነጭ ነጭ ወይ? እየተጠየቅሽ እኮ ነው። ማርያም ነጭ ነች እንዴ? የታውቃታለሁ እኔ እና ካላወቅሽ ለምን ያልሻል? እናቴ ስለሆነች ነው ትባል ሰምተሽ ነው አይደል? አሁን እኮ ማርያም የምትባል ሰው የለች ቢባላውን አማራ ምን እንደሚባል እንዴት አያውቅም? የት ታውቃለች? የእውነት እኮ ነው። በፎቶ የትም ማስረጃ መረጃ የለም። መጽሐፍ ቅዱስ ላይ ያለውን አምነን መቀበል ነው። ሌላ ሁሉ ሐሰት ነው። እውነትም ስትባል ሰምተሽ ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ላይክ በማድረግ ጀምሩ። እወዳችኋለሁ። የትም እንዳትሄዱ። ስሙ ይሄንን ከኢየሱስ ጋር መሆን እንዴት መታደል እንደሆነ ስሙ ብቻ። ቪዲዮ ፖስት አደረገው አላውቅም፣ ግን ዝም ብዬ ቀረጽኩት። የዛሬ 1 ዓመት ከምናምን ከ5 ወር ምናምን አካባቢ በጌታ መኪና ከቤት ወጥቼ ነበር። እኔ ተወልጄ ያደግኩት ጎጃም አማራ ክልል ነው። ኢየሱስ የሚባለው ስም ስትጠሩ እንኳን ብዙ የሚደርስባችሁ ማለት ነው። ለመጀመሪያ ጊዜ ቤት ውስጥ በኢየሱስ ስም ያለው ጊዜ ይሄን ስም ከጠራሽ ተብዬ ብዙ ተብዬ ነበር እና ዛሬ በጣም ሳስበው ነበር እና ሁልጊዜም ለጌታ ብላችሁ የምታረጉት ነገር ሁሌ ትክክል ነው። ሁልጊዜ ትክክል ነው። ብዙ ማለት ነገር ሊሰማችሁ ይችላል። በሰው ምክንያት ልታዝኑ ትችላላችሁ። አንዳንዴም በጣም የሚያስደስተኝ ነበር የወጣው ጊዜ እንደ ሐዋርያት እንደነሱ ባይደርስም ትንሽ እንደዚህ ሆነ የሚል ስሜት ይሰማኝ ነበር እና ጌታ ግን አባት፣ እናት፣ ወዳጅ፣ ጓደኛ፣ ዘመድ ሁሉ ነገር ይሁንና አሜን ብቻውን ያኖራል ደግፎ በቃ እንደምትችሉ ያሳያል። የት ትወርቃለች ምናምን ኤቭሪ ነገሩን ያስተካክልና እግዚአብሔር ብቻውን እንደሚሰራ ያሳያል። ብቻውን አሜን። አሁን ማለቅ ሰው ለምዶ ታውቃላችሁ። እንኳን የዛኔ ወደኋላ አላልኩ። እንኳን የዛኔ ስለመን ኢየሱስ ያድናል። ብዙ ስረገም ለብዙ ነገር ብላ ወጣች ሲባል የዛኔ እንኳን ወደኋላ አላልኩናል እና ዛሬ ደስ አለኝ። በጎድሌን መርጫለሁ ለካ የማይወሰድብኝን ብዬ በጣም ስደሰትኩና ከዛም መውጣት ይገርመኛል። የልጅነቴን እያንዳንዱን ነገር አስታወስኩት። ብዙ ነገር ሳስብ በዛ ሁሉ መጽሐፍ ቅዱስ ለመጀመሪያ ጊዜ ስገልጥ የነበረበትን ቅጽበት እኔ አላቅም። ጥቁር ይሆን ነጭ መጽሐፍ ቅዱስ ምን እንደሆነ አላቅም። የዛን ያየሁበትን ኢየሱስ ጌታ ሆይ እንደ ልጁ ዝቅ ብሎ አይዞሽ ትንሽ የቀረሽ ያለኝ ስሜት ይሰማኛል። አሜን። ኢየሱስ ያድናል ነበር። ዛሬ በቃ በጣም ገረመኝ። በቃ ገረመኝ። እግዚአብሔር ድንቅ ነው። በቃ የተጠራውበትን ስፍራ ሳይ የመጣውበትን አካባቢ ሳይ እንት ነው እኔ ከማይወጣበት ከዚህ ሁሉ ህዝብ እንዴት አሰብከኝ? መታደል እኮ እና ብቻ ይሄን ቪዲዮ የምቀርጸው አባቴም ቤተሰቦቼም አሁን በጣም በእኔ ፕራውድ ሲያረጉ ደስ ሲላቸው ምን ሳይ የኔ ብቻ አላቅም በጣም ደስ አለኝ። ይሄም አልፎ እግዚአብሔር ለዚህ ያበቃኝ አልኩኝ። በቃ ባለኝ ነገር ሁሉም ሰው ሲቀበላችሁ ያለው ስሜት ቤተሰቦቻችሁ ትክክል እንደሆነ ያላችሁበት ነገር ሲሰማቸው ማየት በጣም ደስ ይላል። አባቴ ለመጀመሪያ ጊዜ በእኔ ምክንያት መጽሐፍ ቅዱስ ሲገልጥ ሳይ ስለ መጽሐፍ ቅዱስ ሲያወራ ሲያይ እና ተማምነው ለምንም ብላትወጣም የገባት ገብቷት ነው እንጂ ብሎ አባቴ ሲናገር ሳይ እንኳን ወደ ኋላ እንኳን ወደ ኋላ አላልኩ። ብዙ ነገር ሲባል እንኳን ወደ ኋላ አላልኩም። ለአባቴ ለእናቴም ለዘመዶችም ለሁሉም ብዬ እንኳን ወደ ኋላ አላልኩ እና ብቻ ማለቅ ሰው በጣም እንዲህ ነው። ቀን ሙሉ ወደ ኋላ እንዳትሉ በቃ
ነገር ወደ ኋላ እንዳትሉ። ዛሬ ሲሰማኝ ዋለው ምንም አውቃለሁ ስሜቱ ከባድ ነው። ቤተሰብ ሲዳችሁ ዘመድ ባዷችሁ ስትሆኑ የሚሰማ ብዙ ስሜት አለ፣ ብዙ ታልፋላችሁ። ግን መቼም ቦል ለክርስቶስ ወደ ኋላ እንዳትሉ። ከኢየሱስ ጋር መሆን እንዲህ ነው፣ ዋጋ ያስከፍላል፣ ግን ህይወት አለ። እንደዚህ ነው በቃ። ያንን የመከራ ጊዜ ካለፋችሁ በኋላ ያንም እኮ ያግዛችኋል። ዝም ብሎ በምድረ ባዳ ላይ ዝም ብሎ አይጥልም። ያንም ይደግፋችኋል። ሁሉ ነገር ካለፈ በኋላ ደግሞ እንደዚህ ነው በቃ። ደስ እያላችሁ የምታወሩትን አጣችሁ በለቅሶ በእንባው እያላችሁ ታመሰግናላችሁ። ክብር ለኢየሱስ ይሁን። ደስ አይልም? ኢየሱስ ያድናል። ለዚህ ጌታ እንደዚህ እንዘምራለን። የተበተበው ሰንሰለት አስፈሪ የህይወት ጨለማ በድንገት ተፈሻለ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አባ ከክብርም ክብር ከሙታን አንደሪ ኢየሱስ ንገሩልኝ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴን ዳግም ላይ ያገኘኝ ላገባ በእጁ ኢየሱስ ያድናል። እግዚአብሔር አስቦኝ አዳነኝ በልጁ አመለጥኩኝ። ኢየሱስ ያድናል። አምልጠናል። ኢየሱስ ጌታ ነው። እውነት እኮ ነው። ከዛ ሁሉ መሃል እኔን እውነት ነው። የኢየሱስ ስም ስነሳ ኮብልስቶን ከሚነሳበት ከዛ መሃል ይህ እኮ መመረጥ ነው። ኢየሱስ ያድናል። ብዙዎቻችን እንደዚህ ነው በቃ። ወደ ጌታ ስንመጣ የሆነ ጣጣ ሄዳ እኮ በቃ ለዳቦ ላይ እንትን ታብለናል። ኢየሱስ ያድናል። ኢየሱስ ጌታ ነው። ህይወት አግኝተናል። ደስ እያለን እየኖረ ነው። ኢየሱስ ብቻውን ያድናል። ደስ አይልም? ክብር ለኢየሱስ ይሁን። ስለዚህ አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው አቤት ይህን ስም የሰጠን መድኃኒዓለም ይመስገን። ብርሃን ለጨለማ ሊስማማ አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። እግዚአብሔር ላልጣፈጠው ጋን እንኳን ደስ አላችሁ በጌታ የሆናችሁ ወንድምና እህቶቼ። ከዚህ ጉድ ነው ጌታ ያስመለጠን። አይገርምም? የኛ ብርሃን ኢየሱስ ብቻ ነው። ከሱ ውጪ ሌላ ብርሃን አናውቅም። ነጻፍ የምናገረው ይሄንን ነው። ያውኑ ደግሞ እግዚአብሔር ይመስገን እድሜ የጠገበ የዶሮ ተረት ዘመናዊ እኮ አይደለም፣ የዶሮ ዛሬም እሱን ክራር እየመታ ኢየሱስ ያድናል። ብርሃናችን ኢየሱስ ነው። እግዚአብሔር ነው ብርሃኔ፣ ወይ እግዚአብሔር ነው ብርሃኔ። ክብር ለኢየሱስ ይሁን። ኢየሱስ ነው ብርሃኔ፣ ከሱ ውጪ የለም። ተረት ገዳይ ነው። ኑ አምልጡ ወደ ኢየሱስ። ህይወት ነው ኢየሱስ። ስወንኑ ሰይ ኢየሱስ አባ እንጨት ላይ ቁጭ ብሎ ምን አይነት ክብር ለኢየሱስ። እንዲህም ሆኖ ማምለክ ይቻላል። ዋናው ኢየሱስ ወደ ቤት ይግባ። ትላልቅ ህንጻ ውስጥ ቁጭ ብለን በሚያምር ቦታ ላይ ተቀምጠን የእግዚአብሔር መንፈስ ከሌለ እኮ ባዶ ነን። እንደዚህም ሆኖ ማምለክ ይቻላል። ዋናው የእግዚአብሔር መንፈስ እዛ ይኑር እንጂ ችግር የለም። እሱ ነው የሚፈልገው። ክብር ለኢየሱስ ይሁን። ትልቅ ቤት ስላለን ጌታ አለ ማለት አይደለም። እንደዚህ አይነት ቦታም ስለተቀመጠን ባዶ ነን ማለት አይደለም። ኢየሱስ ያድናል። ዋናው መገኘቱ፣ ሌላ ሁሉ ትርፍ ነው። ክብር ለኢየሱስ ይሁን። ደስ አይልም? ኢየሱስ ያድናል። ስወንኑ የዛሬው ቀኑ ደስ ይላል ልናመሰግን መጥተናል የሚለው መዝሙር የተቀበልኩበት ምክንያት አንዱ ቸርች በራፍ ላይ ቆሞ ወደ ውስጥ ያለ እንዲህ ያለ ምንድነው እንደዚህ የሚያሳብዳቸው ዕጣ እንደወጣለት ሰው ይላል። ለካ ሰማሁትና ዕጣ ወጥቶልን ነው አልኩ። አሜን።
አንዳንድ ሰዎች ይሄን መዝሙር ሲዘምሩ ትንሽ ይሳሳታሉ። እኔ የዘመርኩበት ቃልና እነሱ የሚሉት አንድ አይደለም። ምን ይላል? አንዳንዴ የራሴንም መዝሙር ስለምረሳ የዛሬው ቀኑ ደስ ይላል ልናመሰግን መጥተናል ከጠላት እጅ ያዳነን ቸሩ ጌታችን ይመስገን ካለ በኋላ ካሉን ያላወቁ ነው። ቃሉን ሳይሆን ካሉን ነው። ካሉን ያላወቁ ምን ሰበሰባቸው እጣነው እጣለ ልከለው ደስታቸው ካሉ በማጉረምረም ዘመን የምሉት ምስጋና እንዲህ የሚያዘምር ምንስ ተገኘና ካሉ ኧረ ወጥቶልን ነው የጽድቅ ፀሐይ የመዳንን መንገድ በኢየሱስ ልናይ። በነገራችን ላይ ከልጅነቴ ጀምሮ እግዚአብሔር ጉባኤ መጥቼ አለመደሰት አልችልም። ልረብሻችሁ እችላለሁ። ያው አንዳንዶች እውነት እኮ የጌታ ቤት መጣችሁ ፊታችሁ እንደዚህ ሹሎ ነው ከመጋዝ ትንሽ መለስ የሚል ሰዎች አላችሁ። ኧረ ተደሰቱ በጌታ ቤት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ደስ የሚል ቆንጆ ማለት ምንም ማድረግ አይቻልም። ስሙን እኔ አሁን በእግርም ቆማ አምልክ በጭንቅላትም ችግር የለም። ነገር ግን እንደዚህ ሚዲያ ላይ የሚታመጡት ነገር ምን አሁን ሌላውን ለማስተናከል ነው አላማችሁ። ገና ላልበሰለ ሰው ገና ወደ ጌታ እየመጣ ላለ ሰው ትንሽ ነገር በቂ እኮ ነው። የምር ለሌላ ሰው እናስባለን ወይ ነው አሁን ጥያቄው። ለሌላ ለሚመጣ ትውልድ ወደ ጌታ እየመጡ ላሉ ሰዎች ላልዳኑ ሰዎች እናስባለን። በእውነት ከዳነ ሰው ጋር እንደፈለገ መሆን እኮ ምንም ችግር የለም። ወረድ ድነዋል፣ አምልጧል፣ ምስጢሩን አውቋል። ግን ለሌላ እናስባለን። አንዳንድ ምን ሰራቸው ስራዎች እኮ ሌላው አይምጣ ነው። እኛ ብቻ ገብተናል ቻው አይነት ነገር ለምን እንሰራለን? ሚዲያ ላይ ለምን ነው የምትለቁት እንደዚህ አይነት? ኢየሱስ ያድናል። ክብር ለኢየሱስ ይሁን። ኧረ አድቡ፣ ብቻውን ሕይወት ይሰጣል። ተረጋጉ። ሰውየንን ሳምሶን አይኑ ጠፍቶ ጸጉሩ ተላጭቶ በጨለማና በአመድ መካከል እጁ ደም ቋጥሮ እየፈጨ ጠላቶቹም አብረውት የታሰሩትም ሳይገነዘቡ ጸጉሩ ግን ያድግ ነበር። ጠላቶቹም አላወቁም፣ አብረውት ያሉ የታሰሩም አላወቁም። በጨለማና በአመድ መካከል የሳምሶን ጸጉር ግን እንደገና ያድግ ነበር። አንዳንዴ አንተ ነገርህ እኮ እያደገ ነው፣ ሰውም አይገነዘበውም፣ አንተም አትገነዘበውም፣ ሸረኛም አይገነዘበውም። በሰማይ ፕሮግራም ግን ነገሩ እያደገ ነው። ዘምል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስሙን እግዚአብሔር ሲነጋ ጠዋቱን ሲመሽ ምሽቱን ቅዳሜና እሁድን መስከረምና ጥቅምትን እያለ በእድሜያችን ስንት ዓመታት ሰጠን፣ ስንት ወራት ሰጠን፣ ስንት ቀናት ሰጠን፣ ስንት ጠዋቶች ሰጠን። በሰከንድ ቢቆጠር እኛ ያባከነውን ጊዜ ምናልባት ለአንዳንድ ሌሎች ሰዎች ቢሰጣቸው ምን ያደርጉበት ነበር? ምናልባት ሌሎች ለክፋት ጊዜያቸው እንዴት እንደሚጠቀሙ አይታችሁ፣ እኛ ግን እግዚአብሔር የሰጠንን ጊዜ በወሬ በሐሜት በእንቅልፍ በስንፍና እግዚአብሔር ቁጭ ብሎ እንደ አንድ ኦዲተር ከጊዜያችን ጋር ኦዲት ቢያደርግ ምንድነው እሱ የት ነው የምንገባው? ያረጋል። መክሊት የሚለው እሱን ነው። ምናናችን ይቆጠራል። ወጣትነታችን እንዴት አለፈ? ልጅነታችን እንዴት አለፈ? አሁን ያለን እድሜ እንዴት እያለፈ ነው? ህይወታችሁ በሏ ምንድነው? አሁን ታይቶ እንደሚጠፋ በሏ
እንፋሎት አሁን ታይቶ እንደሚጠፋ እንፋሎት ነው። እንግዲህ ምን ይደረጋል እንተዋለን። እንፋሎት ከተጠቀማችሁበት እንደ እንፋሎት ጉልበተኛ ነገር የለም። እውነት ነው ውሸት ነው? እውነት ነው ውሸት ነው? ግን እንፋሎት እንደፈለጋችሁ ቆይ ደርሼ መጣ ቡና ጠጥቼ ስትሉ እንፋሎቱ በሏ የለም። እስቲ አሁን ሰው እድሜውን እንደ እንፋሎት ቢያስብ አሁን ስንት ሰው ወሬ ላይ ጊዜ ያጠፋል? ስንት ሰው ተኝቶ ያረፍዳል? እግዚአብሔር የእድሜያችንን እንፋሎትነት ያስረዳል። የእድሜያችንን በቃ ታይቶ ጠፊነት ቅጽበታዊነት እንድንረዳ እግዚአብሔር ይርዳል። በዚህ እንፋሎት ግን እግዚአብሔር ብዙ ነገር ሊሰራባት ይችላል። ታሪክን ይለውጣል። ስለዚህ ወገኖቼ ሆይ ጊዜ እግዚአብሔር ስጦታ ነው። ጊዜ እድል ነው። ጊዜ ህይወት ነው፣ እድሜ ነው። ጊዜ ባይኖር ኖሮ እኛ ከጊዜያችን ውጭ እኮ እዚህ ዓለም ላይ ላይሰንስም የለም መተን የሚደረገው ነው። አንዳንድ ሰዎች እንደሚሉት ወደኛ ምን በቃ ሰው ከሞተ በኋላ አለቀ። እግዚአብሔር ሳያልቅብን ቶሎ ብለን እንድንጨርስ እንደ ጳውሎስ እፈጥናለሁ እንዳለ እንድንፈጥን ይርዳል። ስለዚህ እግዚአብሔርን ሐሳብ እንፈልግ፣ እግዚአብሔርን ራሱን እንፈልግ። ጊዜያችንን ቶሎ እንድንጠቀም እግዚአብሔር ይርዳል። ቤተክርስቲያንም በዚህ ዘመን እንድትነቃ እግዚአብሔር ይርዳት። መዝሙር 119 ላይ ምን ይላል? ለእግዚአብሔር የሥራ ጊዜ ነው ይላል። ሕግህን ሻሩት ይላል። ወገኖች ሆይ ምንድነው የሚለው መሰላችሁ? በደንብ ስታዩት ያንን ቁጥር እግዚአብሔር ሆይ አሁን መስሪያ ጊዜ ነውና ተነሳ፣ ግን አንተ እንዳትሰራ ሕግህን ሻሩት። እኔ ግን ሕግህን እወዳለሁ ከብርና ከወርቅ ይልቅ ከማርና ከማረላ ይልቅ። ስለዚህ እግዚአብሔር በቃሉ ይሰራል። ወደ እግዚአብሔር ቃል እንመለስ፣ ወደ ሐሳቡ እንመለስ። እግዚአብሔር ወደ ሐሳቡ ስንመለስ እሱ ደግሞ ጊዜውን የሥራ ጊዜ ያደርገዋል። እግዚአብሔር ይሰራል። አምላካችን የሚሰራ አምላክ ነው። ዘመኑን ሲቀበል ጊዜውን ሲቀበል እርሱ በቀን ይፈርዳል። እግዚአብሔር ይፈርዳል። ግን ጊዜያችሁ በማን እጅ ነው? ጊዜያችንን ምን እያደረግንበት? ክብር ሁሉ ለኢየሱስ ይሁን። ይሄ ደስ የሚል ቆንጆ ምክር ነው። አንዳንድ ሰው እኮ ዘላቂ ነው የሚመስለው፣ በቃ ምን ማይሞት። ሰዓቱን እንጠቀም፣ ጊዜውን እንጠቀም። ክብር ለኢየሱስ ይሁን። ስለ ኢየሱስ እናወራ ባለን ታይም፣ በቃ ስለሱ እንመስክር። መስራት ያለብን ነገር እየሰራን መሆን ያለበት ነገር እየሆነ ግን ስለሱ ቶሎ ነገ አይሆን። ኢየሱስ ያድናል። ኢየሱስ ብቻውን ጌታ ነው። እንግዲህ ምን ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።